አይ እኔ ሚካኤል በገብርኤል ይዘጋሃል። እኔ ሰጥቶኛል ካዲያን ውጣት እኔ ውሸት ቢናገር ሰው ጉሮሮ ይዘጋ እዝጌር ይላል። እርሶ ቅንጅትን አይደል እንደ የመረጡት? ውጣት አሁን አወቃችሁ 1997 መሆኑ ተወዛ ብሎ አብራችሁ ነው ያስታርቃለሁ። ይቅርታ አድርግላት። አንቺ ለወደፊቱ ተጠንቀቂ። ምን ባለጌ ወልዶና አሳደገሽ እንጂ ጨውን ሞጅረሽ ቀምሶ ሊተወው ጅቡ አውሬው በጠላትሽ ተመስሎ ነው። ጠላት አለሽ አንቺ። እስቲ ጠላቶችሽን ንገሪኝ። ጠላት አለ ጅቡ። ይህ መከረኛ ብር ምነው ይቀመጥ? ሽጉጥ ነው ተኩ። ቅድም 400 ብር ሰጥቼ አልሄድም። ማን ለኔ? አታውቁት። ኧረ ዛሬ አልሰጡኝ። እመቤቴ ዛሬ ዛሬ 400 ብር ለኔ 2000 ብር አልሰጠሁም። 2000 ብር 2000 ብር ትናንትና ነው እኮ። ትናንትም ይሁን ዛሬ ጠዋትም 2000 ብር አልሰጠሁም። ሰው እንደ እልም መፍቻ አሁን ቀጥቷል። አሁን አውዳ መሰው አጣርቶታል። የሁለት ወር ወዲያድ የጦም ዓመት በዓል አጣርቶታል። ሰው የኑሮ ውድነት የሁለት ወር ወዲያድ የጦም ዓመት በዓል ሙያ ማለት አሁን ሰው አልመጣም። ያ ዱሮ ያጠራቀምኩት ነው። 2000 ብር አሰጠውም ይዘር ዱሮ እልም መፍቻ እየመጣ የተጠራቀመው ዱሮ ሰው እልም ፍቱልን እያለ እና ደግሞ መርቁን ልጆቻችን ሁሉ መርቁልን እያለ የሰጠኝ ዱሮ ምንድን ነው ጨዋታ? ምን ጨዋታ አልቋል? የለም ጨዋታ የሚሉት ለዛ በአመት አይደል የምትወስደኝ ጊዮርጊስ? አዎ የለም። እሺ አይደል እማማ ዝናሽ እሷ የመጣችው እሺ ከጡረታ ቦታ ነው። ጡረታ ከሚሰጥበት ድርጅት የኛ ጡረታ። እሺ ጡረታዎት ለሌላ ሰው ሊሰጥ ነው። ምን ይሻላል? መቼ ነው የቀረው? ወር ይወስደኛል። ለምስቱ ይሄ ጉልበቴና ጉልበቴ አይቆም አይራመድም። የጉልበቴና ጉልበቴ አይቆም አይራመድም። እሱ በመኪናም ብሎ በጋሪም ብሎ አቅፎ ደግፎ የሚያመጣኝ ጡረታው ጋር እሱ ነው። ሚካኤልም እየወሰደ የሚያቆርበኝ እና ለምን እተዋለሁ? ጎር ነው የሄድኩት። እንደሰማነው ከሆነ አይ መቀማት ሌላ ሌባ ሊቀማኝ ተሆነ እኔ ለዝጌር እሰጣለሁ። አይ እሳቸው አሁን የሚሉት ከዛ ከጡረታ ከድርጅት እኔ ጡረታ ቦታ የጡረታ ሰጪው ሲሰጣኝ እዛው ክብብ ያደርጉኛል። አሁን ሌቦች ወዲያው ትክት ይሉና 100 ብር መልሱልን እዛው የላቸው ለራሱ እሪ ብዬ ሌባ ብዬ እሱ ይዞኝ ይወጣል። እዛው ጡረታው ቦታ ሊቀሙኝ ሌቦች። አሁን ጡረታ ሰጪው ሰጥቶኝ ደግሞ ለሌሎቹ ሊሰጥ ስራው ሄደ። ሲሄድ ሌቦች ወዲያው ትክት ብለው ገብተው አሁን እሳቸው የሚሉት ምን መሰለህ? 100 ብር መልሱልን። እማማ ዝናሽ አሁን ከጡረታ ቦታ እሳቸው የሚሉት ከጡረታው ቦታ ነው የመጡት። አዎ በደንብ ሰላም ደግሞ አላሏቸው። ምን ነው ሰላም ሞቅ አድርገው ሰላም በሏቸው አሉኝም። እዛ አሁንም ሳቁላችሁ ሳቁ ካላዱ ጡረታው ይመለሳል። እኔ አስተማኝም እሱ ጋር ሳቅ ካላዱ ጡረታው ይመለሳል። ሳቁ ይኸው እየሳቁ ሰት ያልተቀበልኩ በስክስታ እየሳቁ ጥርስ የለኝም ለመሳቅ ትኩሳት እያላለው ድሮ እንደዚህ ያለ ጥርስ እነሱ ጋር እንደውም ያለ ጥርስ በድጄ ለመሳቅ እየሳቁ እኛ ጋር ስትመጡ እየሳቁ ነው እየሳቁ አይ እሳቸው የሚሉት አይ ቢስቁ ደስ ይለኛል ሁኑ ብለውኛል። በጥርስም ሳይሆን በድድም ቢሳቅ ችግር የለም። እንደሱ ድገሙ እማማ ዝናሽ ደገም አድርጉት። እንደሱ በድድ መሳቅ ደስ ይላል እንዴ! በደንብ እንጂ በጣም ጡረታው እንዳይመለሱቦት በደንብ ሳቁ። ሁሌ ደስ ይበሉት።
ሳቅ በሉ ጡረታው የሚሰጠኝ በወር 1000 ብር ነው። ታንዱ 1000 ብር ላይ ቆይ በወር 1000 ብር ነው ጡረታ የሚሰጠኝ። አሁን እሱ ተዚህ እኔ ጉልበቴና ጉልበቴ ቆሞ እኔ ተራምጄ አልሄድም ጡረታ ለመቀበል። የጉልበቴና ጉልበቴ አይቆምም፣ እግሬ ተራምዶ አይሄድም። እሱ በመኪናም ብሎ በጋሪም ብሎ አቅፎ ደግፎ የወሰደበትን 100 ብር ሰጠዋለሁ። ምሳው የሚበላበት ምግብ ቤት ሰጥተውኝ አያውቁም። ሰጥተውኝ አይ እኔ ሚካኤል በገብርኤል ይዘጋሃል። እኔ ሰጥተውኝ አያውቁም። ካዲያን ውጣት እኔ ውሸት ቢናገር ሰው ጉሮሮ ይዘጋ እዝጌር ይላል። አይ አንድ ቀን ሰጥተውኛል። 50 ብር ሰጥተውኛል። ዝም በል። ከዛው ተጡረታ ስንወጣ ሳትበላ መራመድ አትችልም፣ ምግብ ቤት ግባና ብላበት ብዬ ተዚህ 50 ብር ተዚህ በመኪናም ብሎ በጋሪም ብሎ አቅፎ ደግፎ ጡረታው ጋር የወሰደበት 100 ብር ሰጣለሁ። ሁልጊዜ ደግሞ መልሶ ያመጣበትም 100 ብር 200 ብር ደግሞ ሚካኤል ወጥቶ አቁርቦ ያመጣበትን 200 ብር 400 ብር ለሱ ተጡረታው ላይ 600 ብር ነው ለኔ የሚቀረው። እንዴት ሳይበላ መራመድ አይችልም። እኔ ደግሞ እግሬ ተራምዶ በእግሬ እጄ ጡረታ እቀበላለሁ አልችልም። ጉልበትና ጉልበቴ አይቆም፣ እግሬ ተራምዶ አይሄድም። አዳምጡኝ። እግሬ ተዟዙሮ ተራምጄ እግሬ ተዟዙሮ አይሄድም። ይሄ ጉልበቴና ጉልበቴ አይቆምም። እግሬ ተራምዶ ደጅ አልወጣም። በሽንት በጉቦ እየተቀመጥኩ የተቀጠረው ጉራጌ ያለ መንግስት የቀጠረው ቤቱንም የሚያጠዳው ልብሱ ሁሉ ሲቆሽሽ ያው ደጅ ተግድግዳ ውጪ ሎንዶሪ ያለ ተዚህ ይታያችኋል። ተግድግዳ ውጪ ሎንዶሪ ያለ ልብስ ማጠቢያ ሎንዶሪ። የፍሪጁ ማቀዝቀዣው በመንግስት ነው። የቴሌቪዥኑ ያጫውቶት ተብሎ በመንግስት ነው። ያልጋው ሁሉ በመንግስት ነው። ቤቱን ሰጥቶ ያስቀመጠኝ መንግስት ነው። ያኔ መንግስት ሲመረጥ አሁን ያው ተቃደም ታቆራለ። አሁን ያኔ መንግስት ሲመረጥ ወታደሮች በባቡር መንገድ እየዞሩ በድምፅ ማጉሊያ ወታደሮች በመንገድ እየዞሩ በድምፅ ማጉሊያ መንግስት ሊመረጥ ነው፣ ቀበሌ እየሄዳችሁ መምረጫ ካርድ ውሰዱ አለ ወታደሩ። የመንግስት ወታደር የታዘዘው ተመንግስት ተልኮ በባቡር መንገድ እየዞረ ወታደሮቹ በባቡር መንገድ እየዞረ በድምፅ ማጉሊያ መንግስት ሊመረጥ ነው እየሄዳችሁ በቀበሌ እሳ 97 ዓመተ ምህረት ነው የመምረጫ ካርድ ውሰዱ አለን። ሄድን። የመምረጫ ካርድ በቀበሌ 1997 እኮ ነው እሳቸው የሚመረጥበት ቀን ከፍተኛ እላይ ከፍተኛ የሚመረጥበት ቀን ልንመርጥበት የወሰድነው ካርድ እየያዝን ሄድን። መግቢያው በርጋ ሰው ይቀመጣል። የመጡትን እየጠየቀ የሚያስገባ ከፍተኛ 1997 ምርጫ ልንመርጥበት የዛን ጊዜ መሆኑን የምታውቁት በምን እንደሆነ ቆይ ልንገራችሁ። ቆይ እርሶ ቅንጅትን አይደል እንደ የመረጡት? ውጣከኝ አሁን አወቃችሁ 1997 መሆኑን የተባለው ቅንጅት የመረጥ አሁን ሄደው ልመጥ አሁን በሩ ጋር ቦምበር ሊመጡ የሄዱትን ለማስገባት በሩ ጋር ቦምበር ይቀመጣል። እማማ ማንን ነው የሚመርጡት? ማን ይመርጣሉ አለኝ። ሊመጥ የሄደውን ሰው እየጠየቀ ለማስገባት እማማ ማንን ነው የሚመርጡት? ማን ይመርጣሉ አለኝ። እማማ ማንን ነው የሚመርጡት? መጀመሪያ ቅንጅትን መረጡ። እኔ እመርጣለሁ ልመርጥ ነው። አንደኛ ቅንጅትን አንደኛ በአንደኛነት አንደኛ እመርጣለሁ ልመርጥ ነው። እኔ እመርጣለሁ ልመርጥ ነው። አንደኛ በአንደኛ
በአንደኛነት አንደኛ የተባበሩትን መንግስት እመርጣለሁ። የተባበሩትን መንግስት እመርጣለሁ። ሁለተኛ የመንግስትን ወታደር ኢህአዴግን እመርጣለሁ። ውሸት ቅንጅት የመንግስትን ወታደር ውሸት የባሪያ አስጎትታለሁ። ወታደሮች አሁን እዚህ ነው ያሉት። እዚህ ጤና ጣቢያ ቅርብ ያለው አስጎትታለሁ። አይ ማማዝናሽ አሁን ሄደው አንደኛ እኔ እመርጣለሁ ልመርጠው እኔ እመርጣለሁ ልመርጠው። በቃ ሰምተዋል። እኔ አንደኛ እንቅፋት ይጥፋ። አንተኛው ታደናቅፈኛለህ። ሌባ ያንቺን አሉ ሌባ ቅንጅት የማን አንቺን አሉ የምትባለው ሴትዮ እሷን አሽከር ነው ይሄ። አሁን ስለ ጡረታው ሊያወሩ ነው። አረፈደባቸው። ቆይ ጥፍሮትንማ መቁረጥ አለብኝ። አድጓል። ቀላል ቆናጣሉ። እኔ እመርጣለሁ ልመርጥ ነው። አንደኛ በአንደኛነት አንደኛ የተባበሩትን መንግስት እመርጣለሁ መርጫለሁ። የተባበሩትን መንግስት እመርጣለሁ መርጫለሁ። ሁለተኛ ኢህአዴግን ሁለተኛ ነው የመንግስትን ወታደር ኢህአዴግን መርጫለሁ። ሶስተኛ የቀበሌው ሊቀመንበር አስተዳደር እመርጣለሁ። ህዝብ እየመራ ያስተዳድራል። ሶስተኛ ህዝብ እየመራ ያስተዳድራል። ህዝብ እየመራ የሚያስተዳድር አልኩ። ከዛ በኋላ እኚህ ሴትዮ መንግስትን አውቀው የመረጡ ሆነው ከመንግስት ጋር ይኖራሉ። ቤት ተሰጥቶ ይሰጣቸው ተብዬ ይሄ ነው ቤት መንግስት ሰጥቶ አሰርቶ ያስቀመጠኝ። አሁን ወደ ጡረታው እንሂድ። እሳቸው የሚሉት እማማ ዝናሽ ጡረታውን የማይቀበሉበት ምክንያት አሁን ጠግበው ነው ወይስ ገንዘብ አግኝተው ነው? ምንድን ነው? ግሬ አይቆምም። ተራም ደጀል ወጣ እኮ መተው ፈርሙ። ዛሬ መተው ፈርሙ። በኋላ ነውና እሱ ነው የሚያጓጉዘኝ። ከዚያው ታገኘሁት ላይ በቃ ይዤው ትሄዳለሁ። በኋላ እራት የሚበላበት ምሳ የሚበላበት 200 ብር እየሰጠው ከዛው ተጡረታው ላይ እራት የሚበላበት። ስለዚህ ጡረታው ይቀጥልሎታል። አይዞት አትስጉ ብላለች። ደግሞ ሚካኤል እየወሰደ እሺ በሉ ቆይ እሺ በሉ መጀመሪያ ቆይ ልጨርስ። ደግሞ ሚካኤል እየወሰደ ሚካኤል በኮረንቲ ውሃ ሙቆ እዚህ ገላዬን አጥቦ የቁርባኑን ልብስ ከቁም ሳጥን አውጥቶ አልብሶ አጥር ውጭ መኪናው መጥቶ ከዚህ እንጂ የቁርባኑን ልብስ አልብሶ ከዚህ እንጂ ታቅፎ አውጥቶ መኪናው አድርጎ ነው ወጥቶ የሚያቆርበኝ። እግሬ ተራምዶ ደጀሉ በጣም ከዚህ አሁን መጀመሪያ በኮረንቲ ውሃ እያሞቀ በኮረንቲ ውሃ ሙቆ ገላዬን አጥቦ ጡረታ እስከሚቀበሉ ድረስ ያው 100 ብር ያው ጡረታውን ንደታ ነች። አርብ ነበረች እኮ ንደታ። አሁን ጡረታ መቀበያ ነው ንደታ። አሁን አርብ አልነበረችም። አሁን የገባው ወር ነው ጡረታ የምቀበለው። የወዲያ ያለፈውንማ እየተቀበል ኖር ያለው ቦር እየወሰደኝ 100 ብር ነው ይሄ። እልሙ ምንድን ነው? ያዩትን ጠይቃቸው። ህልም አይቻለው። አንድ ሰው አንድ ላይ አትናገሩ እኮ የእሳቸው ብቻ የእሳቸው እልሙን አንድ ላይ አትናገሩ። አንዳንድ ሰው ለብቻው እሷ ተናግራ ስታበቃ ደግሞ አንድ፣ ያ ተናግሮ ሲያበቃ ደግሞ አንድ፣ ይሄ ተናግሮ ሲያበቃ ደግሞ አንድ ነው። አንድ ላይ አይደለም የምትናገሩት። በህልሜ አለች በጣም ጨው የበዛበት ምግብ ሰርቼ አለች ለባሌ ስሰጠው አለች ከባሌ ጋር ተጣላውኝ ነው። ጨው የበዛው ምግብ ሰተሽው ሲበላ ጨው በዛው ብሎ ተጣላችሁ። ትታረቃላችሁ። እኔ ያስታርቃለሁ። ይምጣ እዚህ መጥቶ ነው የሚታረቁት። አብረው መጥቶ እንከፍላለን ወይ ስንመጣ
ምንድን ነው የሚከፍሉት? አብረው መጥተው እኔ አስታርቃለሁ እዚህ አብረው መጥተው። እሺ በቃ እሺ። በጣም ደስ አላት። የሚመጡበትን በእግራቸውም እንደው የሚመጡት የታክሲ ከፍለውም እንደሆነ እሱ የራሳቸው ሀሳብ ነው። አዎ በታክሲ እንመጣለን። እቺ ትንሿ ታክሲ አንድ ላይ መታቸው አስታርቃለሁ። ባሌ ደግሞ ታክሲ ነው የሚነዳው። እቺ ትንሿ ታክሲ ኩርኩር ትንሿ እቺ ትንሿ አዎ ላዳ አይወዱም። ላዳ አይወዱም። ምንድን ነው በመጀመሪያ ድገሚ ውስጥ የመጀመሪያውን ህልሙ ያለው? በህልሜ አለች ቆንጆ ምግብ ለባሌ ሰራው አለች። እንደው ሲያዩት ደስ ይላል አለች። ጨው በዛ ብሎ ሳላቅ ሽሮ ጨምራለሁ ብዬ በሽሮ ማስቀመጫ ውስጥ ለካ ጨው አስቀምጬ ነበረ። ድርግም ማረኩበትና ጨው በዛ ብሎ ተጣላን አለ። አዎ ጨው በዛ ጨው በዛ ብሎ አብራችሁ ነው እኔ ያስታርቃለሁ። ይቅርታ አድርግላት አንቺ ለወደፊቱ ተጠንቀቂ። ምን ባረጌ ወልዶና አሳደገሽ እንጂ ጨውን ሞጅረሽ ቀምሶ ሊተወው ጨውን ሞጅረሽ ቀምሶ ሊተወው ምን ሊበላ ምን በልቶ ሊውል ነው? ጦሙ ሊውል ነው ወይ ብዬ አንቺ ነሽ ጥፋተኛ። እዚህ ጎበዝ ተቆጥተው እሷን ተቆጥተው አብሮ ይምጣና ታልቃለሁ። እንደዛ ነው መሆን ያለበት፣ እንደዛ ነው እንዴ። ይገርማቸዋል። እማማ ዝናሽ ብዙ ባለትዳሮችን አስታርቀዋል፣ ብዙ ሰዎችን አስታርቀዋል። በጣም አሁን እንደውም እማማ ዝናሽ በጣም አሁን ከህልም መፍታት ጎን ለጎን ይገርማችኋል። እኔ ቡልጋ ነው የተወለድኩት። ያደግኩ አዲስ አበባ ነው። የኃይለ ሥላሴ ልጅ ነኝ። ቡልጋ ነው የተወለድኩ። ቡልጋ የወለዱኝ ታቦት ተሸካሚ ቄስ ናቸው። ቡልጋውን እኔ ቡልጋ ነው የተወለድኩ። ቡልጋ የወለዱኝ ታቦት ተሸካሚ ቄስ ናቸው የወለዱኝ። ተኔ ጋራ 8 ወልደዋል ቄሶቹ። አሁን እንደኔ ግማሾቹ ፈረንሳይ ለጋ ሲሆን አሉ። እንደኔ ፈረንሳይ ለጋ ሲሆን ህልም አለኝ እያለች ነው ደግሞ አዋሪ እሷ ሌላ ህልምታላት ደግሞ ትናገራለች። ይከብዶታል። አይቻለሁ ግን በጣም ከባድ ነው። ቢቀር ይሻላል ነው ትናገር እንጂ 100 ብር ከፍላ እኮ ብነግሮት ይከብዳል። በጣም ባል ህልም ነው ያየሁት። እንደው ፈርቻለሁ ልንገሮት ወይ ነው የምትለው? ይቅርታ ክርስቲያን ነሽ ወይ ሙስሊም ነሽ ወይ በላት። ክርስቲያን ናት። የታቦት ስለት አለብሽ ወይ በላት። አረ ምንም ተስዬ እኔ ሁሉም ተፈጽሞልኝ አስገብቻለሁ። ስለቴ ምንም የለም። ጎሽ መጣን ቆዩ። ግን ከባድ ህልም አለም ያለው እዛ ከቤት ስነሳ ራሱ ልንገራቸው አልንገራቸው፣ ላስረዳቸው አላስረዳ። ትናገር እንጂ እንዴት ነው ትናገር? አረ ትናገር። ወይ ግን ከባድ ነው። ይከብዳታል እኮ በውስጣዊ አፍኖ በውስጥ ሰውነት አፍኖ መኖር ይከብዳል። እውነት ነው። እያሰብሽው እያስታወሱ ስትሄጂ ይከብድሻል። እውነት ነው። ከባድ ነው። በጣም ከባድ እሺ እቷ ነው ልናገር። የሷን ልንገሩታ በቃ ከባድም ቢሆን ልንገሩት በቃ። የሚቸኩል ሰው ታለ። በህልሜ አለች በቃ ልንገሩት። በህልሜ አለች እማማ ዝናሽ በህልሜ አለች። እየሰሙ ነው? ጨዋ አብዝተሽ ስታበይው ያየሽው አብሮ ይምጣና አስታርቃችኋለሁ። ባልሽ አብሮ እዚህ እኔ ጋር ይምጣ። አብሮ ታንቺ ጋር አንድ ላይ አንቺ እንዳትቀሪ። እሺ ትናገር። በህልሜ አለች ከባድ ነው። ውይ እኔ ላፌ ለመናገር ራሱ ከበደ። ይቅራ ከበደ ለመናገርም ደስ የማይል ነው አለች። በህልሜ አለች ጅብ አለች ጅብ ስጋልብ ጅብ ስጋልብ። እውነትም ከባድ እናት አባትሽ አሉ ወይ በላት። የወለዱ ሁሉም
ሁሉም አሉ እየጦርኳቸው ነው። በጥሩ ተስማምተን ነው የምንኖረው። ምንም አላልማ እናት አባት ሲወለዱሽ አሉ እዚህ ሀገር አሉ ወይ? አሉ አብረው ተስማምተው ነው የሚኖሩት አሉ። እነሱን ሂጅና ኧረ ተስማምተው ነው የሚኖሩት። ምንም ጸብ የለም። እነሱን ሂጅና መርቁኝ በይ። መርቁኝ በይ። ጅቡ እኮ ጅቡ ጠላት ነው በእውነት እንዴ? ጅብ አውሬ እውነት ጠላት ነው። ሰውን ከብትም የሚበላ እኔ ግን ጠላት ነው። ድሮ አንቺ ላሉ ህልም ስትፈታ ጅብ አይቺ አየውኝ ስትባል እሷ የምትለው አይዟችሁ ሲሳይ ነው። ቆንጆ ጠጅና ረቂዋን እየጋፈች ጠጅና ረቂዋን እንደባልቃ እየጠጣች እሱ ጅብ ሲሳይ ነው ትላለች። እሱ ጅብ አውሬ አይደለም እንዴ? ከብትም ሰውም የሚበላ ጠላት አለሽ አንቺ። ጠላት ጅቡ አውሬው በጠላትሽ ተመስሎ ነው። ጠላት አለሽ አንቺ። እስቲ ጠላቶችሽን ንገሪኝ። ጠላት አለ ጅቡ። አይ እኔ እርግጥ የምጠረጥራት አንዳለች። አንድ ቀለታ ጠላ ልጠምቅ ጌሾ አስጥቼ በር ላይ ጌሾ ላይ ምናምን ደፋችበት። ይኸው ጠላት ማለት ያደል ጅቡ ጅቡ በሷ ተመስሎ ነው። በጠላት ተመስሎ ጅብ አውሬም ሰውም ይበላል ጅብ። አሁን ከዛ ያቺ የጠረጠርኳት ሴትዮ ቡና ማን ነው እዛ ጠላ መጠምቅመት ጌሾ ላይ ምናምን አፈሰሰችበት። ከዛ የሚያስቅ አይደለም ነገሩ እየገረመኝ በልምሽ አይደለም። አይ እሱ የቅድሙ የጅብ የጋለበችው በህልሟ ነው። ነገረኛ አለች። ማን ነው ነገረኛ ብለው ስለጠየቋት እየመለስኩሎት ነው፣ እየነገረችውት ነው። እዛ ጎረቤት ላይ አለች ጠላ ለጠምቅ ብዬ አንድ ቀለታ ጌሾ አስጥቼ ነበረ። ጌሾ ላይ የሆነ ነገር አፈሰሰችበት። ምንድነው ያፈሰሰችበት? አላቅም። የሆነ ነገር እንደው ጠቆሪም የሆነ ጠቆሪም ያለ ኧረ አይደለም፣ ጎረቤት ነው ጎረቤት። የሆነ እንደው እንትን ያለ ነው። ሰፈሩ የት ነው አለሽ? ሰፈሩ መገናኛ። እሺ። አሁን ከዛን እሱን ጠላ ከጠጣው ጀምሮ ይኸው በቃ ከሰው ያነጫነጨኛል። እንደው እስቲ ህልሙን ላስፈታ ብዬ መጣሁ። ያማታል ማለት ነው? አያማትም። የሚያነቃንቃት ምን? አረ ያነጫንጫታል ነው ያልኩት። ያነጫንጫታል። አዎ ጠባይ። ጠባይ። አሁን ራሱ እኮ ተይ እያልኳት ነው እንጂ ከእርሶ ጋርም ልትነጫነጭ ነበር። ተይ እያልኩን እያሳረፍኩ ተይ እየተቆጣ እየመጣኝ ነበረ። ታውቂት? አይ መታታቅም አላሁን። ዛሬ ነው እና ያው እንደዚህ እሱን ጠላ ከጠጣው ጀምሮ እንደው ያነጫንጨኛል። ያየሁትን ሰው በዩ ነው የሚለኝ። አሁን እዚህ ራሱ ያው አንተ ተው ስላልከኝ ነው የምትለው እንጂ ክርስቲያን ተወንሽ ለምትወጂው ታቦት ተሳይ በቃ ተዘጋ። እሺ አለች። ያስጥልሻል። ሁሉንም ነገር አስተያይቶ መዝኖ ለክቶ ያታርቅሻል። ለምትወጂው ታቦት ተሳይ። እሺ አለች። እዛ እንቀጥል። ህልም አለ እዛ ጋር ሌላ ህልም። ተቀበሉ አረጋግጡ። ብሩን አረጋግጡ። ስንት ብር እንደሆነ አረጋግጡ። እዛ ይሰማሃል? አዎ ይሰማኛል። እንዴ እኔ ይሰማኛል። እዩዋ መጀመሪያ ገቢውን ቼክ አድርጉ። መጀመሪያ ገቢ ለልማት ምን ገቢ ለልማት ገቢ ለጉያ 100 ብር ማለት ነው። እሺ ተናገሪ በልና ጠይቃትና እዛ ጆሮ አይሰማም። ለምን ሁለት አይኔ ሞራል ይገፈፍ ሁለት አይኔ ሞራል ይገፈፍ። ለምርመራ 4 ደም የተቀዳ ነው ሰውነቴ እና ሆስፒታል ተኝቼ ሞራው ተገፎ መነጥር ታዞልኝ በመንግስት መነጥሩ እዚህ ውስጥ አለ። እሺ ተናገሪ በላ ጆሮ አይሰማም። በህልሜ አለች። እየሰሙ ነው? በህልሜ አለች ክትፎ እሺ ክትፎ ተሰርቶ አለች። ጉራጌ ነሽ ወይ በላት። አዎ ጉራጌ ናት። እሺ እና ክትፎ ተሰራ አለች። እኛ ቤት በርሙ አይደል? በህልም ነው እንጂ ክትፎ ተሰራ። አሁን ህልም
ከዛ ቆንጆ አከብለሽ ነገሪው እየነገረች ነው። አሁን ያ ክትፎ ተሰራ፣ ቅቤ ፈሰሰበት አለች። ቀይ ነው ክትፎ እንደው ሲያዩ አለው ክትፎ አዲስ አበባ አይደለም የኖርኩት ቡልጋ ተወልጄ። እሺ ያውቃሉ እንዴ ክትፎ ማለት በተወለድኩ 10 ዓመት ይቆየ ነው። ተቡልጋ አክስቴ እዚህ አዲስ አበባ ልጅ የላቸው ማን ናቸው? አክስቴ እናቴ ተቡልጋ በተወለድኩ 10 ዓመት ይቆየ አመጡኝ። አዲስ አበባ ነው ያደግኩት 6 ኪሎ አንበሳው ጋር አክስቴ እናቴ ናቸው አመጡኝ። አክስቴ የእናቴ 6 ኪሎ አንበሳው ጋር ነው ቤታቸው የነበረው። አክስቴ እናቴ ናቸው ልጅ የላቸው ማን ናቸው? እኔን ተቡልጋ በተወለድኩ 10 ዓመት ይቆየ ያመጡኝ። አሁን አክስቴ ወታደር ነበር ባላቸው በደርግ ጊዜ ዘምቶ ሄዶ ሞተዋል። ባልየው ነፍሳቸውን ይማር፣ ነፍሳቸውን ይማር። ጥፍሮት ደግሞ አድጓል። ቆይ ቆርጠዋለሁ። ጥፍሮት አድጓል። እስቲ ንግግሩ አታደናፈኝ። እሺ በህልሜ አለች እና በጥሩ ቀይ ስጋ በቂ በጣባ ያውቃሉ? ጣባ አውቃለሁ ጣባ አንተ እንደው ገና የተወለድኩ ልጅ አደረከኝ አይደለም እንዴ? ጣባ ምንድን ነው? እሺ ጣባ ምንድን ነው? ጣባ የሸክላ ጣባ አውቃለሁ እኔ እንደ ወድጓዳ ሳህን። ትሪ አይደለም፣ እንዳይሳሳቱ ትሪ አይደለም። ጣባ ክትፎ አውቃለሁ። አዲስ አበባ ተጉራጌ ተሁሉ ነው ያደግኩት። ተቡልጋ በተወለድኩ 10 ዓመት ሊሆኝ መጥቻ አዲስ አበባ። አሁን በዛ ጣባ ቆንጆ ስጋ ተቀመጠ፣ ቅቤ ፈሰሰበት። ልክ ልበላ ስል ከእንቅልፌ ባነንኩ። አልበላሁትም። ቆንጆ ነው እንዴ? አልበላችሁም እኮ ኦይ ማለት ተዘጋጅቶ አልበላችሁም። ክትፎ አውቃለሁ። ቀረበ አይደል? ልትበላ ቀርቦላት ነው ብንን ያለች እና መች በላች? ቀርቧል። ይዘዋለች ባነነኝ ነቃች። ቀርቦላት ልትበላ አልበላችም። ታዘጋ ድራሽ ታዲያ ቆይ ካልበላችም ምንድን ነው? ሲሳይ ነው እንትን ነው የሚሆነው። ቀርቧል። ልትበላ ቀርቦላት ነው እድሙን ያየችው። ወደዛው ነቃች። አልበላችም። ምን ታደናቅፋለህ? ታዲያ ይሄ ጥሩ ነው ይባላል? ቆንጆ ነው ልጄ፣ ቆንጆ ነው። እሷ ናት እኮ ያየችው እዛ ጋር ያለችው። ልትበይ ተዘጋጅቶ ልትበይ ቀረበልሽ። ልትበይ እንዳለሽ ልትበይ ስትይ ተአልበሽ ነቃሽ። በቃ ምንም እንቅፋት የለውም። ቆንጆ ነው ቆንጆ። ባትበላውም አሁንም አይኔ እንቅፋት በቃ እሺ፣ ጥሩ ነው። ያንቺን አሉ። እሺ ሌላም አለ፣ ሌላ ህልም አለ እዛ። ቆንጆ ነው። እሷ ህልም አለ ማለች እዛ ጋር ቁጭ ያለች። አትደንግጪ፣ አይዞሽ ትበያለች። ልትበይ ክትፎው ልትበይ ተዘጋጅቶልሽ ቀረበልሽ። ግን አልበላችም። ቀርቦልሽ እንዳለ ተንቅልፍሽ ባነንሽ ይዛሽዋል። ቆንጆ ነው። እሷ አጠገቡ ያለችዋ ደግሞ እማማ ዝናሽ በጣም አልከፈለች። ዱቤ ነው የምትለው። ዱቤ ይፈቱልኝ። ዱቤ ሂጂና ሌቦቹ ቦታ ሂጂና ሌቦቹ ቦታ እኔ እዚህ ቡልጋታ ወጥ ተሸካሚ ቄስ ነው የወለደኝ። ቡልጋ ቆይ እኔ ልክፈልላት። ቆይ ግማሾቹ እንደኔ ፈረንሳይ ለጋሲ ይሆናል። ያው እኔ ልክፈልላት። ያዙ ፈረንሳይ ለጋሲ ይሆናል። ነገ ግን ለምን ታደናቅፋለህ? ልክፈልላት። እኔ የላትም ዱቤ አለች እሷ። ዱቤ አሁን እንደኔ ፈረንሳይ ለጋሲ ይሆናል። ፈረንሳይ ለጋሲ አዋሪ አሉ፣ ካሳንችስ አሉ። እንደኔ ዱቤ ያዙ። ማን ዱቤ የለም አልኳት። በቃ እኔ አበድሪያታለሁ። ያው ሰጠችሁት። ያው 10 ብሩን የሰጠኋቸው። ዱቤ ምንድን ነው ስራዋ? ስራዋን ጠይቃት በፊት። ስራዋ ስራ የላትም። ስራ ፈላጊ ናት። አዲስ አበባ ነው ወይ የወለድሽው? ተባል ሀገር ነው ወይ መጣሽው? በላት። ከባል ሀገር ነው። ከየት ሀገር? ወለንጭቲ የሚባል ሀገር አለ።
ሌላ አዲስ አበባ ስራ የለም። አሁን ሰው በዝቷል። እዚሁ ሀገርሽ ተመለሽና ሂጂ። እዚሁ ሀገርሽ ሄደሽ ትነግጅም እንደው ሀገርሽ ሄደሽ ትነግጅም እንደው ነግጂ። አዲስ አበባ ስራ የለው፣ ህዝብ በዛ። እርሶ ቢመርቁኝ ወዲያው ስራ አገኛለሁ ለምትለው መመረቂያ የወለዱሽ መርቁሽ፣ ታንጀታቸው የወጣሽው ተዚህ የወለዱሽ መርቁ ይዘይ። ይኸው ሰጠሁት እኮ እማማ ዝናሽ፣ የእሷን ሰጥቼታለሁ እኮ ገንዘብ የወለዱሽ ከዚህ ተወዳቸው ውስጥ እናትሽ ተወዳቸው ውስጥ የወጣሽው አባትሽ እናትሽ ይመርቁሽ። እማማ ዝናሽ እዛ ጋር ቁጭ ያለ ያ እሱ ያ ወንድ ነው ያ እዛውና ሀገርሽ ሂጂ። እዛው ጉራጌ ነኝ አይደል? አይ አይደለም፣ ሌላ ናት። ወለንጭቲ ሌላ ሀገር ነው። ወለንጭቲ ስም ይበላላቀም። በቃ ይኸውልህ፣ የእሱ ደግሞ እዛ ጋር ቁጭ ያለ አለ። ሌላ አልከፈለም ከፈለ እንጂ ቅድም እንዴ የእሷን አይደለም ቅድም ከፍሏል። ይሄ አገርሽ ሂጂ እንቺ የእሷ ነው መልሽ እንቺ አገርሽ ሂጂ እንቺ አገርሽ ሂጂ። እዛው አገርሽ ሄደሽ ትነግጅም እንደሆነ እሱኛው እማማ ዝናሽ ቆይ ስትለው ይሄ አንዱ እሷ የከፈለችው ነው። ይሄ አንዱ 100 ብር አንዱ 100 ብር ነው እሱ የከፈለው። እሷ ናት። እሷ አልከፈለም። እሱ ገና ነው። ይቻውን አገርሽ ሂጂ ያልኳት የተሆነ እዚህ ጋር ቁጭ ያለችው። እሺ ይሄ ነው እሱ የከፈለው። እሱ ገና አልከፈለም። ገና አልከፈለም። እሷ ናት የከፈለችው። እሷና እዚህ ጋር ይኸው እዚህ የእሷማ አገርሽ ሂጂ ያልኳት መለስኩላት። አገርሽ ሂጂ አገርሽ ሄደሽ ብትነግጅም እዛ አገርሽ ሂጂ አገርሽ ሄደሽ እዛ ብትነግጅም ወይ ባልታገቢያለሽ እዛው መልሼላታለሁ። የእሷ ተመልሷል። እሱ ነገሩ ሌላ ነው። እማማ ዝናሽ እዛ ጋር ቁጭ ያለው ማይከፈለ ሌላ ነው ጉዳዩ። የክፍያም አይደል ሌላ ጉዳይ ነው የሚነግሩት። እሱ ወሬ አልፈልግም። ሚስት ምንም ላገኝ አልቻልኩም። ቦተሊካ ወሬ አልፈልግም። እዚህ መንግስት ወጥቶ ወስዶ ይገለኛል። እዚህ ተቤቱ ራስ የግቢ ወታደሮች አሉ። ቦተሊካ ያው ሰጦት እሱ ያው መስፈርትን ትደረድረዋለህ። ቆይ እንደዚህ አይነት ሚስት ነው ብለህ ከዛ ሰማለህ የሚሉ 100 ብር ምንድን ነው የሚለው እሱ? እንትን ሄደ መብራት ያጠፋል። መብራት ያጠፋል። መንግስት ቀን በጠራራ ፀሐይ እያበራችሁ የማታውን ፋንታ ብሎ ቀን አያስበራም። አሁን መንግስት ቀን አሁን ማታ ያጠፋብናል። አሁን ጀምሯል። ኧረ ሰንብቷል። ማታ በጨለማ ነው የምናመሸው። ያጠፋብናል። ቀን በጠራራ ፀሐይ ስታበሩ የዋላችሁትን ፋታ ነው አሁን ይላል። ማታ ቀን በጠራራ ፀሐይ ስታበሩ የዋላችሁትን ፋታ ነው አሁን ያጠፋሁት ይላል። እየተናገረን ማታ የሚያጠፉበት። እሺ ጠይቀው። እሱ የሚለው እማማ ዝናሽ ነገሩ ሌላ ነው። የእሱ ቤት ያላት አለ። የሚመጡት ሁሉ እንደዚህ ነው። ቤት ያላት፣ መኪና ያላት፣ ስራ ያላት ይላል። ቆንጆ አለ። ዞር በለው ውጣ ወደዚያ አላውቅም። የሚመጡት ሁሉ እንደዚህ ነው የሚሉ አይገኝም። ቤት ያላት ቤት የራሷ የሆነ ቤተኛ ስራ ያላት ተመልስለት እኮ አይገኝም ወይ? ውጣልኝ። ወታደሩ መተው ጎትተው ሳያተው ውጣልኝ። ወታደሩ መተው ጎትተው ሳያተው በቃ ውጣ። አይገኝም
ቶሎ በል ቦታሊካ ሰጣው እንጂ 100 ብሩን አይ እኔ ልመርቀውና ወይ እኔ ያገኛል እኔ እመርቀዋለሁ እኔ ልመርቀው አሜን በል እስቲ ተዘጋጅ እኔ ልመርቅህ መኪና ያላትን ይስጥህ አሜን በል ኧረ እኔ አላውቅም እኔ ነኝ የምመርቀው እርሶ ዝም በሉ እኮ እርሶ ዝም በሉ አንተና ነገሬ ውስጥ አትግቡብኝ እንዴ ምንድነው እንዴ ቆይ መኪና ያላት የስራ ያላት የደሞዝ ስራ ያላት ነው ይላሉ ወንዶቹ የሚመጡት ሁሉ እንደሱ እኮ ነገሬ ውስጥ አትግቡብኝ ልመርቀው ዝም በሉ አሜን በል ወንድሜ አዎ መኪና ያላት ይስጥህ አሜን ስራ ያላት የመንግስት ስራ ያላትን ይስጥህ ሌላ ደግሞ ምንድነው ቤት ነው ያልከው ቤት ያላት ይስጥህ ሌላ ደግሞ ቆንጆ ፀጉሯ እንደው እየተጎተተ የሚሄድ ይስጥህ ቆንጆ እንደው ስትሄድ ዘንከል ነገሬ ውስጥ አትግቡብኝ እንዴ እኔ ልመርቅና ብሩን ልቀበልበት ዝም በሉ ምንድነው ያንተ ምርቃ ቤት የራሷ የሆነ ቤት ያላት ደግሞ መኪና ያላት ደግሞ ስራ ያላት የሚመጡት ወንዶች ሁሉ እንደሱ በቃ 100 ብሩን አሁን ይኸውልህ የኔ ምርቃት ጠባይልም በሚቀጥለው ስትመጣ ሚስትህን ይዘህ ነው የምትመጣው በቃ አደራ በቃ አንድ የመርቅ ያለው ስራ ያላት የመንግስት ስራ ያላት መኪና ያላት ቤት የራሷ የሆነ ቤት ያላት መኪና ያላት ሶስት ነው የራሷ የሆነ ቤት ያላት ውበት የራሷ የሆነ ቤት ያላት ቆንጆ የሆነች ቆንጆ ሸበላ ቆንጆ አታደናፈኝ በማርያም ማማዝ ነው ኧረ በማርያም ማርያም የውዚህም መቤት የዚህ ልጇን አፋት ኧረ በማርያም አቱ ለምንድን ነው እኔ ስናገር ጣልቃ የምትገባው ተናገር የታልጨርስ እሺ በቃ አልገባም አንቱ በማርያም እንዴ አንተ ማርያም አደናቅፋለችው አሁን ነው ፖሊስ መጣ መሬት ቆረጠት ፖሊስ አቱ መድኃኒዓለም እዲ ደግሞ እንዲህ ስትል መደርደሪያው ጭንቅላት ይመጣል እዲ አንቱ እንደዚህ ኃይለኛ ነዎት እንዴ ልክ ጣልቃ እየገባ እንቅፋት ሳያስቡት የሚያደናቅፍ እንቅፋት ስናገር መሀል ጣልቃ እየገባ ያደናቅፋል ብሩን እየቀረቀሩ በቃቸው 100 ብሩን ወጥቷል እሱ ያው እና አይመልስም እንዴ የሰጣውን 100 ብር ታፌ በበረኩ ተወስደዋለሁ አለ 100 ብሩን እኔ አልወሰድኩም መልቻለሁ ያው ተወስዶታል እኔ ነኝ የመረኩት ወስጃለሁ ጊዮርጊስ የአጤ ምኒልክ ሐውልት ያለበት ጊዮርጊስ እዛ በፈረስ ተቀምጠው የአጤ ምኒልክ በፈረስ ተቀምጠው የአጤ ምኒልክ ሐውልት ጊዮርጊስ ያለው እሳቸው ድል ያደረጉበት ሀገር በጦርነት እማማ ዝናሽ እርጎ ልንገዛለሁት ብለን ቢፈለግ የለም ጠፋ እምዬ የለም እሱ የሁለት ወር ወዲያ ጦመን ሲፈታ ፈልጎ አጥቶት እንጃ ታገኘበት ቦታ አግኝቶ አገደፈኝ የፋሲካ የተንሳይ ማግስትም ተየት እንጃ ታገኘበት አምጥቶ አገዳ ወዲህ የለም እርጎ የሁለት ወር ወዲያ ጦም የፈታው ሰው ሁሉ 2000 ብር አሰጠው አረሽ በቂ ሰጥተውኛል አሰጠውም 2000 ብር ትናንትና በግ ገዝተናል በ2000 ብር በጋብሮኛል በገዝቼ ልብላ ብዬ 2000 ብር አሰጠው ሰጥተውኛል 2000 ብር ሰጠው ደግሞ ያኔ አገሩን ሁሉ እያዟዟር አገሬው በሙሉ ፎቶ እያነሳኝ
ፎቶ እያነሳኝ ፎቶዬን እያነሳችሁ የምትወጡ ሰዎች ይከፈላል። 100 ብር አስከፍዬ ሰብስቤ አንተ ቤት ይዘኸኝ ገብተህ 1000 ብር አልሰጠሁህም። ሰጥተውኛል። እጄን ኧረ እማማ ዝናሽ አሁን 2000 ብር አልሰጠሁህም። አዎ ሰጥተውኛል። ገዝቻለሁ። 3000 ብር ሁለት 3000 ብር በጋ ይገዛም 10000 ብር ስጡኛል። በግ ቆዳውን ይገዛል። ቆዳውን ይገዛል። ቆዳውን በግ ሳይሆን ቆዳው የበግ ቆዳ ይገዛል። ልቀቁኝ። በቃ እስኪ እርጎ ፍለጋ እንግዲህ አዲስ አበባ ላስስ። ለምን የ2 ወር ውዳድ የጦም ከዚህ ሁሉ ላሟ ብትገዛ ኖሮ ይሄ ሁሉ ችግር አይመጣም ነበር። ያደል ማደ እንቅፋት ማለት ላሟ ብትገዛ ዝም ማለት አፈይዘጋ አይደለም። ላሟ ማደናቀም ማወላከፍ አይደል። ላሟ ብትኖር ኖሮ እንደዚህ አንቸገርም ነበር። እማማ ዝናሽ ማደናቀፍን ያስተናፍስ ያደናቅፋል፣ ያወላክፋል። የሚያፈታ በቃ አይደል? ሁሉም የለም። አዎ የለም። ሁላችሁም አበቃችኋል። አዎ የለም። ቆይ አንድ ህልም መፍታት አይደል የከፈለችው? አዎ አንዱን ማን ነው የከፈለው? እሷ ከፈለ። ያስፈትታል ደግሞ ወደዛ ማን ነው አንዱ 100 ብር የከፈለው? ወደዛ ያ ቅድም ሚስት ፈልጉልኝ ያለ ነው እሱ። እሺ ደህና ወሉ። ያው እሟያለሁ። በቃ አይ ይዱ ደህና ወሉ። ደህና ወሉ። እርጎ ነው እኔ አማረኝ። እርጎ አሁን እፈልግልዎታለሁ። በቃ እርጎ በአገር ጠፍቷል። አሁን በቃ ልዙርና ልፈልግልዎት እርጎ። እሺ